ሰላም ውድና የተከበራችሁ የሁሉ ሚዲያ ቤተሰቦች እንደምን ዋላችሁ? እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ናችሁ ወይ? ቤተሰብ እንግዲህ ይህን ቪዲዮ ስትጀምሩ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ስታደርጉ ማንኛውም ነገር በዚህ ቻናል የሚፖስት ነገር ቀድሞ ኖቲፊኬሽን ይደርስላችኋል ማለት ነው። ስለዚህ ሰብስክራይብ ማድረግ አትርሱ። እሺ ዛሬ ወደ መጣሁበት ፕሮግራም ሄዳለሁ። እንግዲህ እንደሚታወቀው በኢቢኤስ ቴሌቪዥን ላይ የተለያዩ ፕሮግራሞች አሉ። የቤተሰብ ጨዋታ፣ ነፍሱን የማረው ወንድማችን ነፃነት የሚያቀርበው እንዲሁም ደግሞ የተለያዩ እሑድን በኢቢኤስ እንዲሁም ደግሞ እንጫወታለን ወይ የሚል ፕሮግራም አለ የኢቢኤስ ማለት ነው። እንግዲህ እንጫወታለን ወይ የሚቀርቡ ጥንዶች እንደሚታወቀው የተለያየ ሽልማት አንደኛ ያወጡትን ወደ ሶዶሬ እንዲሁም ደብረ ዘይት ምናምን የተለያዩ ነገር አንደኛ ያሸነፉትን እንዲሁም የገንዘብ ሽልማትም እንደዚህ አይነት ጥንዶቹ ሄደው የፍቅር ጊዜያቸውን እንዲያሳልፉም የሆነ ያው ያሸነፈ ሰው ሽልማት አለውና እንደምታውቁት። ስለዚህ በርካታ ጥንዶች ወደ ኢቢኤስ ቴሌቪዥን እየሄዱ ይመዘገባሉ፣ ፕሮግራም ያስይዛሉ፣ ይሄዳሉ። እዛ የሚጠያየቁት ሁሉም ካሸነፉ እንግዲህ ያው ሽልማት ያገኛሉ ማለት ነው። እና ያንን ለማድረግ ጥንዶቹ እንግዲህ በደንብ ተጠናንተው በደንብ ሄደው እዛ ሲጠየቁ እንግዲህ መልሳቸውን ከመለሱ ያው እንግዲህ የሽልማቱ ባለቤት ይሆናሉ። እንደምታውቁት እንግዲህ ባለፈው ባሳለፍነው እሑድ ዕለት ጥንዶች ቀርበው ነበረ። ነገር ግን አንድ ያው 6 ናቸው መሰለኝ የሚቀርቡት ካልተሳሳትኩ። እንግዲህ ሁለቱ ጥንዶች የሆነ ጥያቄ ተጠየቁ። ያንን ጥያቄ እንግዲህ በነገራችን ላይ አንዳንዴ እንደዚህ ካሜራ ያለበት ቦታ ሚዲያ ላይ ትልልቅ ሚዲያ ላይ ስንቀርብ እዚች ጋር የምትደረገው ማይክ ያው ድምፅም ትቀዳለች ማለት ነው። የሚገርማችሁ ማለት ነው የሆነ ማይኳ እንትን እኔ እንደዛ አልመሰለኝም ነበረ የእውነት እና ገርሞኛል። እንግዲህ እነሱ ሲንሾካሾኩ እንግዲህ በዛ በኢቢኤስ በንተዋወቅ ፕሮግራም ላይ መልስ መነጋገር አንዱ የህግ አካል ነው። መነጋገር አይቻልም ማለት ነው። ሚስት የተጠየቀችውን ምልክትን ማውጣት አይቻልም። የሆነ ነገር መልሱ አንደኛው ሲጠየቅ ምንም አይነት ሪያክሽን ማሳየት አይቻልም። በዛ በፕሮግራሙ ህግ መሰረት ማለት ነው። እንግዲህ አንዳንዴ የተለያዩ እዚህ እንጫወት ላይ የሚባለው ፕሮግራም ላይ በርካታ ነገሮች እንሰማለን። አንዳንድ ህገወጥ ጥያቄዎችም አሉ። አንዳንድ ደግሞ ፈገግ የሚያስብሉ ጥያቄዎችም ይጠየቃሉ እዛ ላይ እና እንግዲህ እነኚህ መልስ ነግሯታል ማለት ነው። አላወቁም ነበረ እንግዲህ መልሳቸውን አሳዩ ሲባሉ ሲናገሩ የሆነ መልሱን ነገራት አንዱን የተጠየቀውንና አላወቁም እነሱ። ነገር ግን እዚች ጋ ያደረገችው ሉላ ምን አለች? እናንተ እዚች ጋ ካሜራም እየቀረጻችሁ ነው፣ ካሜራሙ ይታያል፣ ካሜራው ላይም ይታያል፣ እዛው ላይም ይታያል። ለምን ድምጻችሁ ይቀዳል? ድምፁን ሰምተናል መልስ ስትነግራት ብለው እንግዲህ ባልየው ለሚስቲቱ መልስ ሲነግራት ሰሙ ማለት ነው። በዛ ምክንያት ያው አንደኛ ሳይወጡ ቀሩ እና በጣም ቫይራል ወጣ ይሄ መልስ። ይሄ ካሜራውን ቀርጸው እነሱ ያው ቫይራል ወጣ ያቺ የተነጋገሯት ንግግር ማለት ነው። እና አሁን ባገኘን ሁሉ 30 ደቂቃ ምናምን እያሉ በቃ በጣም እንትን እኛን ሰው ሁሉ እየሰደበን ነው እና ግፍ ተፈጽሞብናል ብለው እንግዲህ ያው ሌላ ሚዲያ ላይ ቀርበው ኢቢኤስ ቴሌቪዥን ላይ ግፍ ተደርሶብናል። በቃ እኛ በዛ ሰዓት ምንም አልተነጋገርንም፣ ምንም መልስ አልነገርኳትም፣ እሱም መልስ አልነገረኝም። ነገር ግን በቃ መጫወቻ መሳቂያ ሆነናል። በቃ ሰው ሁሉ ይስቅብናል። ሲያገኙ ለራሱ 30 ደቂቃ ነው የሆነ ሪሞት 30 እያሉን ነው፣ ሪሞት 30 እያሉን ነው እና በቃ እኛ ብለው እየተናገሩ ነው ማለት ነው። እና በጣም ይገርማል። ግን እንግዲህ እነሱ እውነት ያው ካሜራው ላይ እነሱ ላይ ስለሚታይ እዚች ጋር ያረጓት ማይኳ ላይ ድምፁን ስለሰሙ ነው ያው አሳይተዋል። እነሱም ደግሞ ኢቢኤስ ቴሌቪዥኖችም አሳይተዋል። ለምን እዛ ላይ የተናገሩት ድምፅ ወጥቷል ማለት ነው። ይሄ ድምፁ ሲነጋገሩ ለምን ድምፅ ማውጣት እንኳን አይቻልም
ይናገራሉ ለራሱ ማለት ነው። እዛ ፕሮግራሙ ሲቀርቡ ድምጽ ማውጣት አይቻልም፣ መነጋገር፣ ምልክት ማሳየት፣ መልስ በምልክት መልኩን ማሳየት፣ የሆነ ነገር ማድረግ አይቻልም። ይሄ ህጋቸውን የፕሮግራሙ አንዱ አካል ነው እና እነሱ እውነት ነው ተነጋግረዋል። ነገር ግን እኛ እንደዚህ ተበድለናል፣ ግፍ ደርሶብናል እያሉ እንግዲህ በሌላ ሚዲያ ቀርበው እየተናገሩ ይገኛሉ። ያቺ ነገር እውነት ቫይራል ወጣ። በቀኛ ባገኘን ሁሉ ሰው ባገኘን ሰዓት ሁሉ ሪሞት 30 እንዲህ እያለ በቃ ሲያሳዩ ማለት ነው። እና አንዳንዴ ፈገግም የሚያስብል ነገር በኢቢኤስ በንጫወት ፕሮግራም ላይ ይቀርባል እና እነሱ ጥፋተኞች ናቸው። ያው እንደዚህ ትልልቅ ሚዲያ ላይ ሲወጣ ማለት መቼም እንደዚህ ካሜራ ተደቅኖ ምን ብሎ ነው መቼም የሚያወሩት፣ እንዲህ ዝም ብሎ አይደለም። ስለዚህ እነሱ እንትን ሳይነጋገሩ ተነጋግራቸዋል እና ኤክስ ናቸው አይባሉም መቼም። ለምን አንደኛ ካሜራማኑ ቁሞ እያየ ነው፣ ሁለተኛ ደግሞ እዚች ጋር የተደረገችው ነገር በርቀት ለካሜራማኑ ድምጽ ባይሰማም እዚች ጋር ያለችው ግን ድምጽ ይቀዳል ብላ እንግዲህ ሉላ ተናግራለች ማለት ነው። ስለዚህ እነሱ ያው ተነጋግረዋል፣ ሀቅ ነው ተናግረዋል፣ አሳይተዋል፣ ለራሱ ሪያክሽኑን አሳይተዋል። ከፈለጋችሁ የተቀዳውን የካሜራው ላይ የተቀዳውን ልናሳያችሁ እንችላለን ብላ እንግዲህ አሳይታቸዋለች ለእነ ሉላ። እነኝህ ግን ግፍ ነው በቃ እኛ አንደኛ እንዳንወጣ የተደረገብን ነው ብለዋል። እንግዲህ እነሱ እኛ ድምጻችን ይሰማ እኛ እንደዛ አላደረግንም ብለዋል። ነገር ግን ቫይራል የወጣው ቪዲዮ እነሱ እንደተናገሩ ያስታውቃል። ሀቅ ነው ተናግረዋል። እና ሌላ ሚዲያ ላይ ሄደው እንደዚህ እኛ አላልንም፣ እኛ እንደዚህ ሰው ሁሉ ሪሞት 30 እያለ ባገኘን ቁጥር እየሳቁብን ነው፣ ተነጋግራቸዋል። በእርግጥ ይሄ ፈን ነው፣ ምንም ችግር የለውም። ያው ተነጋገሩ፣ ስህተት ነው። ለምን እንደዚህ እነሱም ገና ያው ሚዲያ ላይ ቀርቦ አያውቁም። እንዲሁም ፈመሱ። እንዲሁም በዚህ አጋጣሚ እውነት ለመናገር በዚህ አጋጣሚ አንዴ ተፈምሳቸዋል። ስለዚህ በዚህ በመጣችሁበት ሞቅ ባለበት ላይ እናንተም ደግሞ ሁለታችሁ መታችሁ የራሳችሁን ወይ ዩቲዩብ ይሆናል ቲክቶክ ይሆናል ክሬት አድርጋችሁ ብትመጡ ያው ትፈምሳላችሁ የበለጠ። አንዳንዴ በትንሽ ነገር ነው እንግዲህ ሰው ትልቅ ደረጃ የሚደርሰውና ለእናንተ አሪፍ ነው የሆነላችሁ። በዛ ላይ ደግሞ ምንም ያጠፋችሁት ነገር የለም፣ ባለማወቅም ሊሆን ይችላል። እዛ ላይ እንደዛ መልስ የነገርካት እሷም ደግሞ የተቀበለች ግን ወዲያው ነው በነገራችን ላይ ያስቆመቻቸው። ለምን መልስ ድምፅ ሲያወጡ ይታያል ሪያክሽኑ ማለት ነው። እና ወዲያው ነው ሌላ እናንተ እንደዚህ ብላችኋል፣ አንደኛ መውጣት አትችሉም ብለው ተብለዋል ማለት ነው። እና ልክ ነው። እዛ ላይ መጀመሪያ ወደዛ ፕሮግራም ሲሄዱ መልስ መነጋገር አይቻልም። መልስ ከተናገራችሁ ያው ኪሳራ እንደምትሆኑ ነው ተብለው ተነግረው ነው መቼስ ተስማምተው የገቡት። እንደዛ መቼም እዛ ላይ ለራሱ ይባላሉ። እና እንግዲህ ምንም ማድረግ አይቻልም። እንግዲህ እንተዋወቃለን ፕሮግራም ላይ አንዴ እውነት አረሳውም። አንዴ የሆነ አንዳንዴ የቤታቸውን አመል እዛ አደባባይ ላይ የሚያወጡ ጥንዶችም አሉ። እንተዋወቃለን ወይ እንዴት ነን ፍቅራችን ምናችን ብለው እዛ ላይ ይቀርቡና ነገር ግን አንዳንዴ የሆነ እዛ ላይ ተቀርጾ ስታዩ የሆነ ነገር በቃ እዛም ቤት ውስጥ የሚያደርጉትን ነገር እዚያ አምጥተው በአደባባይ እንትን ይላሉ። እና አንዳንዴ ፈገግ ነው የሚያደርጋቸው። የሆነት ይረሱታል መሰለኝ ሚዲያ ላይ መሆናቸውን የሆነ መሆናቸውን ይረሱታል ይመስለኛል አንዳንዴ። እና ግርም ምን ያለ አንዷ ደግሞ በኳስ ዙሪያ ማለት ነው፣ በኳስ ዙሪያ ነው። እሷስ ምስኪን ታሳዝናለች። የተቸገረችበትን ነው እንዲያቆምላት የነገረችው። እንግዲህ ቀንደኛ የኳስ ደጋፊ ነው ባሏ እና ምንድን ነው እስኪ እንዲያስተካክልልሽ የምትፈልጊው ነገር ምንድን ነው ብላ ጠየቀቻት። እንጫወታለን ያው ሆስት የምታደርገው እንግዲህ ማን ነበረች በዛ ሰዓት? ሀና ዮሐንስ መሰለች፣ ሀና ዮሐንስ። እና ስትጠይቃት እኔ በቃ ምርር ያለኝ ነገር ቢኖር አለች። በቃ በጣም ምስኪን ያንቺቷን የተናገረች ምርር ያለኝ ነገር ቢኖር እሱ የሚደግፈው ኳስ በተሸነፈ ሰዓት በቃ ቤቱ በአንድ እግሩ ነው የሚቆም። ጸጥ አይናገርም፣ አይጋገርም። እራትም ብላ ብንለው አይበላም። እሱ በሚሸነፍበት ሰዓት የእሱ ኳስ እሱ የሚደግፈው ኳስ ካሸነፈ በቃ ሰላም ነው። ካላሸነፈ የእሱ ኳስ የሚደግፈው ከተሸነፈ ግን
በጣም ከባድ ነው አለች። በጣም ከባድ ነው እና ያኮርፋል፣ ቤት ውስጥ አይነጋገርም። እንግዲህ አስቡት የሚጫወተው ነጭ ማለት አያውቀው እነሱ እሱ መፈጠራቸውን እንኳን አያውቁትም አይደለም እንትኑ ማለት ነው። እና አንድን እንግዲህ ይቅርታ በኩያ ኳስ ደጋፊዎች ያላችሁ አንዳንዴ እንደዚህ ከህግ ያለፈ ማለት ህገወጥ የሚደግፉ ማለት ህገወጥ የሚለው ቃል ይግለጸው አይግለጸው አላውቅም። ለምን ይሄ ማለት ከልክ ያለፈ መደገፍ ትክክል አይደለም እንዴ። ቤቱን፣ ትዳሩ፣ ልጆቹን እንግዲህ የሱ ያን ኳስ ባሸነፈ ሰዓት እንግዲህ ያው አኩርፎ በቃ አይናገርም፣ ቀጥታ ወደ መኝታ ነው ማለት ነው። ተናዶ ይመጣና እንዴ ከባድ ነው እንዴ። እንግዲህ ምን ይደረግ ሄዶ ለምን ወይ ሄዶ ኳሱን ጎሉን አላስገባው እንዴ እንደዚህ ያው አንዳንዴ ዝም ብሎ ለፈንድ ዝም ብሎ ለማየት ራስን ዘና ለማድረግ ያው ዝም ብሎ በቃ እንዲሁ ቃሉ ከገለጸው ብዬ ነውና እንደዛ ጊዜ ለማሳለፍ ምናምን ማየት ያኔ ችግር የለውም። ነገር ግን እንደዚህ እውነት አንዳንዴ ኳስ ደጋፊዎች በጣም ከባድ ነው የሆነ የሚደግፉት በጣም ከልክ ያለፈ ነው። ለምን አንዴ አስታውሳለሁ ይሄ የአርሰናል ደጋፊ ነው አላቅም፣ ይሄ ቀይ ማሊያ የሚለብሱት የእነሱ ደጋፊውን የምን አላቅም። እንግዲህ ሆቴል ውስጥ ብቻ ቀይ ማሊያ የሚለብሱ ናቸው። እኔ ኳስ ላይ ምንም ብዙም ስላይደለው አንተን አላቅም ማለት ነው የምን የትኛው ክለብ እንደሆነ እና እንግዲህ ዌይተር ናት ልጅቱ። የዛን ሰዓት ኳስ ያጫውት ነበረ ያ ሆቴሉ እና ምን ልታዘዝ ብላ ሄዳ ስጠይቀው እንግዲህ ኳስ ቁጭ ብሎ እያየ እንግዲህ የእሱ የሚያሸንፈው ክለብ ተሸንፎ ነበረ ማለት እሱ የሚደግፈው ክለብ ተሸንፎ ነበረ ማለት ነው። እና ተናዶ መጨረሻ ላይ በብርጭቆ ወርውሮ መታት ማለት ነው። እና አንድ አይኗን አጣች። እና ኳስ አስቡት እንግዲህ የዚች ልጅ ህይወት ምስቅልቅል አይኗ ጠፋ። በቃ ወርውሮ መትቷት ማለት ነው ተናዶ። አስቡት እንግዲህ ከስተምር ነው፣ እሷ ደግሞ ዌይተር ናት። እንግዲህ ምንም ያገናኝ በቴሌቪዥን እያየ ነው እንግዲህ ተናዶ እንደዛ ያደረጋት እና በጣም ከባድ ነው እንደዚህ እና ልጅቱ በጣም ነው ያሳዘነች። እኔ በጣም ነው የተረዳኋት። ለምን እንደዚህ እንዲሁ ይህንን ነገር ቢያስተካክልልኝ እባክሽን እንደዚህ ብለሽ ንገሪልኝ አለች። የእውነቴን ነው ከልቤ ነው የምናገር እያለች እየነገረቻት ነበረ። እሷ እውነቷን ነው እና ከባድ ነው እንደዚህ የምትደግፉት ሰዎች ይህን ያክል አደጋግፍ ልክ አይደለም፣ በእውነት ትክክል አይደለም። እና ኢቢኤስ አንዳንዴ የኢቢኤስ እንጫወታለን ወይ አንዳንዴ የልባቸውን ይናገራሉ ምስኪኖች። እና እንዲስተካከልላቸው የምትፈልጉትን ተናገሩ ሲባል እኔ የሆነ ከልብ የማጠፋው ይችናት እና እንደው ይህንን ፈገግ የሚያደርግ ነገር እስኪ ልንገራችሁ ለእናንተ ለቤተሰቦቼ ብዬ ነው። አመሰግናለሁ ስለተከታተላችሁኝ። መልካም ቀን ባይ